በረከትን ለማግኘት ንስሐ መግባት። እስራኤል ሆይ በኃጢአትህ ምክንያት ስለወደቅ ወደ አምላክህ ወደ እግዚአብሔር ተመለስ የምትሉትን ቃል ይዛችሁ ወደ እግዚአብሔር ተመለሱ። እንዲህም በሉት፣ ኃጢአታችንን ሁሉ ይቅር በለን፣ የከንፈራችንንም ፍሬ እንድናቀርብ በምሕረትህ ተቀበለን። አሦር ሊያድነን አይችልም፣ በጦር ፈረሶችም ላይ አንቀመጥም። ከእንግዲህም የገዛ እጆቻችን የሠሯቸውን አምላኮቻችን አንላቸውም፣ ድሃ አደጉ ከአንተ ርኅራኄ ያገኛልና። እኔ ከዳተኛነታቸውን እፈውሳለሁ፣ እንዲሁ እወዳቸዋለሁ። ቁጣዬ ከእነርሱ ተመልሶአልና እኔ ለእስራኤል እንደ ጠል እሆናለሁ። እንደ ውብ አበባ ያብባል፣ እንደ ሊባኖስ ዝግባም ስር ይሰዳል። ቅርንጫፉ ያድጋል፣ ውበቱ እንደ ወይራ ዛፍ፣ ሽታውም እንደ ሊባኖስ ዝግባ ይሆናል። ሰዎች እንደገና ከጥላው በታች ያርፋሉ። እርሱም እንደ እህል ይለመልማል፣ እንደ ወይን ተክል ያብባል። ዝናውም እንደ ሊባኖስ የወይን ጠጅ ይወጣል። ኤፍሬም ሆይ ከእንግዲህ ከጣዖት ጋር ምን ጉዳይ አለኝ? የምሰማህና የምጠነቀቅልህ እኔ ነኝ። እኔ እንደ ለመለመ የጥድ ዛፍ ነኝ፣ ፍሬያማነትህም ከእኔ የተነሳ ነው። ጥበበኛ የሆነ እነዚህን ነገሮች ያስተውላል፣ አስተዋይም እነዚህን ነገሮች ይረዳል። የእግዚአብሔር መንገድ ቅን ነውና ጻድቃን ይሄዱበታል፣ አመፀኞች ግን ይሰናከሉበታል። በረከትን ለማግኘት ንስሐ መግባት። እስራኤል ሆይ በኃጢአትህ ምክንያት ስለወደቅ ወደ አምላክህ ወደ እግዚአብሔር ተመለስ የምትሉትን ቃል ይዛችሁ ወደ እግዚአብሔር ተመለሱ። እንዲህም በሉት፣ ኃጢአታችንን ሁሉ ይቅር በለን፣ የከንፈራችንንም ፍሬ እንድናቀርብ በምሕረትህ ተቀበለን። አሦር ሊያድነን አይችልም፣ በጦር ፈረሶችም ላይ አንቀመጥም። እንግዲህም የገዛ እጆቻችን የሠሯቸውን አምላኮቻችን አንላቸውም፣ ድሃ አደጉ ከአንተ ርኅራኄ ያገኛልና። እኔ ከዳተኛነታቸውን እፈውሳለሁ፣ እንዲሁ እወዳቸዋለሁ። ቁጣዬ ከእነርሱ ተመልሶአልና እኔ ለእስራኤል እንደ ጠል እሆናለሁ። እንደ ውብ አበባ ያብባል፣ እንደ ሊባኖስ ዝግባም ስር ይሰዳል። ቅርንጫፉ ያድጋል፣ ውበቱ እንደ ወይራ ዛፍ፣ ሽታውም እንደ ሊባኖስ ዝግባ ይሆናል። ሰዎች እንደገና ከጥላው በታች ያርፋሉ። እርሱም እንደ እህል ይለመልማል፣ እንደ ወይን ተክል ያብባል። ዝናውም እንደ ሊባኖስ የወይን ጠጅ ይወጣል። ኤፍሬም ሆይ ከእንግዲህ ከጣዖት ጋር ምን ጉዳይ አለኝ? የምሰማህና የምጠነቀቅልህ እኔ ነኝ። እኔ እንደ ለመለመ የጥድ ዛፍ ነኝ፣ ፍሬያማነትህም ከእኔ የተነሳ ነው። ጥበበኛ የሆነ እነዚህን ነገሮች ያስተውላል፣ አስተዋይም እነዚህን ነገሮች ይረዳል። የእግዚአብሔር መንገድ ቅን ነውና ጻድቃን ይሄዱበታል፣ አመፀኞች ግን ይሰናከሉበታል።